በዚህ ሰዓት የትናየትን አስመልክቶ የደረሰኝን እጅግ አስደሳች መረጃ ልንገራችሁ። እኔና ሄኒ አሁን ፍቅር ውስጥ ነው ያለ ነው። በጣም ነው ወደው በጣም አፈቅረዋለሁ። አሁን ስለ ቴዲ አፍሮ አልበም እኔ ማለቁን አውቃለሁ። ብዙ ዘፈኖች ተሰርተው ተመርጠው ሁሉ ነገር ምናምን ማለቁን አውቃለሁ። ብዙዎቹ ወይም ደግሞ ሁሉንም ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ መለቃቸውን ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም ኢትዮጵያዊ ስነ ምግባርን የሚያሳይ አንድ ቪዲዮ በዚህ በሶሻል ሚዲያ ላይ ተዘዋውሮ ነበር። እሱ ቪዲዮ ምንድነው? የሞቶ አባታቸው መቃብር ስፍራ ድረስ ሄደው ሃፒ በርዝዴ እያሉ እጅግ በጣም ብዙ ሰዎችን ያስቆጣና ያስከፋ ድርጊት እያደረጉ ቪዲዮ አይተን እንመለስ። አይ አባታችን ልደት ነው፣ ሰርፕራይዝ እናድርግ። ሃፒ በርዝዴይ ሰሊ፣ ሃፒ በርዝዴይ ቱ ዩ Happy birthday, happy birthday, happy birthday, Sally. Oh, are you one? No, Velu. No. Are you four? Are you Stone Age? Yes. Cake lala mein exam bera. Tera si lidat. Hair ka. Kante wallar. ሙታን ስቅኑ ያባት ይልደስ ነው ዛሬ። እኔ የምለው ሃይማኖት የሚባል ነገር እኮ አለ፣ ፈረሃ እግዚአብሔር የሚባል ነገር እኮ አለ። እንደው እሱ ቢቀር እንኳን እሴት፣ ትውፊት፣ ነውር የሚባል ነገር እኮ አለ። ማለት ምን አይነት አስተሳሰብ ነው? አሁን ምን ብለን ነው እቺ ልጅ እንደው ልንመክራትስ የምንችለው? እንዲህ አይነት በማህበረሰቡ እሴት፣ በማህበረሰቡ ትውፊት ማለት በጣም ቃላት ሁሉ ያጥራል እንዲህ አይነት ድርጊት። ከዚህ በፊትም እንደዚህ በመቃብር ቦታ ላይ ቀልደው የነበሩ ሰዎች በህግ አግባብ መጠየቃቸው አይዘነጋም። አሁን ይችን ምን ልንላት ነው? በጣም ነውር ነው፣ ሲበዛ ነውር ነው። እንደተመለከታችሁት ነው። ታዲያ ይሄን ድርጊት እናንተ እንዴት አገኛችሁት? ፈጽሞ ሊደረግ የማይገባ ድርጊት ነው። እንኳን የገዛ ቤተሰቦቻችሁ ላይ ይቅርና ሰው በእናንተ ቤተሰቦች ላይ እንኳን ይሄን ድርጊት ሲያደርግበት እንኳን እጅግ በጣም ፈጽሞ የሚያስከፋ ድርጊት ነበር። ታዲያ ቤተሰቦች እናንተስ ምን አይነት የግል ሀሳብና ምን አይነት የግል አስተያየት አላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ደግሞ ማሰማችሁ መረጃም ደው ሰመረ ባሪያው እጅግ በጣም ጠቃሚ የሆነ አስገራሚ በሆነ ቪዲዮ ላይ ሀሳብና ሀሳቡን እየሰጠ ነበር። እስኪ ደግሞ የሰመረ ባሪያው ነገር ሰምተን እንመለስ። ቤተሰብ መበተን፣ ጨንጫቃና ቁጡ መሆን፣ የተፈጠሩ መልካም እድሎች መክሸፍ፣ ንቁ የነበሩ ሰነፍ መሆን፣ መረጋጋት አለመቻል፣ ሂድ ማለት የጀመሩትን ጫፍ ለማድረስ አለመቻል፣ ያለበቂ ምክንያት ስራንና የስራ ቦታ መቀየር፣ ብቸኝነትን ማዘውተር፣ ከአንድ ቦታ ላይ ተረጋግቶ መቀመጥ አለመቻል፣ መጠጥ የተደረገበት ሰው በስራ በፍቅር በትዳር በማህበራዊ ግንኙነት የመገለል ብቸኛ የመሆን እንዲሁም ሌሎች ምልክቶች ያሳያል። መተት ካለቦት ጎራ ይበሉ፣ አስተማማኝ መፍትሄ ያገኛሉ። አድራሻው ተውት ይቅር እርሶን አልጠበቅኩም ነበር። ትልቅ ሰው ይመስላል፣ የከተማ ሰውም ትመስላል። አንቱ ልባ አንተ ምንድነው ችግር? በዚህ በአንደኛው ክፍለ ዘመን አሁን እያወራለሁ እንደው የምረዳው ነገር አለ። የሆነ ቦታ ሪሞት አካባቢ ላይ ምናምን ከሆኑ ነገሮች ጋር በተያያዘ ሰዎች የባህል ዲለር ግላቸው አይባላሉ። መሀል ከተማ ተቀምጠ እንደ ፋርማሲ ደርድረ የቅድሞቹ ችግሮች የዘረዘርካቸው በሙሉ መተት ከሆኑ የኛ ጥፋት ምን ሊሆን ነው? ጥፋታችንን በሙሉ ወሰድክብን እኮ። ሂድ ማለት አልከኝ። አረ ሂድ ይለኛል። የት እንደሚሄድ ነው ችግር አይገባኝ። እስቲ እንደው ዲመታታይዝ አድርግልኝ እስቲ። የዘናጭ ቅሌታም ደግሞ እንደዚህ አይነት አለላቸው። በዚህ ዘመን ላለ ወጣት አሁን አንተ ራሱ ልፋቢልህ ነው። እነሱ ስንት ኤአይ ምናምን እየጎረጎራውን በቪዲዮ ኤዲት እያደረጉ ለጥሩ አይጠቀሙትም እንጂ ከነሱ ጋር ግድ ጉሮሮ ለጉሮሮ ተያይዘን ጭራሽ ወደ ስንተኛ ሴንቸሪ ተመልሰ መተት አለባችሁና ልንቀልላችሁ ምናምን ትላለህ። ምን አይነት አስነቅል እዚሁ እንዳይንዱ ውስጥ ያለው ምን ስራ እንዴት ነው? በጣም ነው እንደቸገረ ከኋላ የደረደርከው የጀሶ ቃል ይሸጣል። በቀለም ዕቃ የተቀመጠ መድኃኒት ሰምተን ማናቀም ሲጀምር ቃሉ ራሱ ቀረ። አስመተተችብኝ ምቀኛ ጎረቤቴ ምናምን ድሮ ድራማ ሲሰራ ምናምን የቀረ ነገር ነው። ከተማ ውስጥ አይገባንም። በነገራችን ላይ ካመንክበት ችግር የለውም። ዛፍም ቆሞ ይሄዳል ብሎ የሚያምን ሰው ቆሞ ይሄዳል ብሎ ዛፉን ያምናል። እኛ ነን ሃሉሲኔት እያደረግነው እብድ ነውና ይታከም የምንለው እኛ ነን። በዛኛው ሳይድ ያለው ሰዎች አሁን አንተ እንደዛ ይታከም ከማለታችን በፊት ሰብሰብ በል እንጂ ወንድ ማለት የከተማ ሰው ትመስላለህ። ሲያዩ ስንት ነገር የምታልሰው ትመስላለህ። ዝም ብለህ 1 ዓመት 2 ዓመት ኮርስ ፋርማሲ አተረው አሞክሲሊን እንኳን ማዘዝ እኮ ትችላለህ። ውስዋስ ካለብህ የሐኪምነት
ስራ ማጣት ሂድ ማለት ነገሮች አለመሳካት እንደው ነጭ ማለት ምን የኔ አመል ነው እሱ። ይሄን መተት ካረከው ከህዝብ ጋር ይጣላሉ። አሁን ያልካቸው ነገሮች የሌለበት ሰው የለም። ስለዚህ ሊትራሊ ሁልሽም መረራ አለብሽ ነው ያልካለው። ሚላል እንደው ይተው እንጂ እንዴ ይሄ ምን ነው? ሁሉም በቃ አንድ መስመር ያዝን ማለት ነው። እግዚአብሔር መስመር ያዝን አሉት። ይበዚህ የእንትኑን የብደቱን መስመር ያዝን ኮኖ ራት ባላብድ ባይዘይ ሁሉ ሰው ካበደ እኮ ትርጉም የለም። አይ ምን ትላለህ አንተ? ቤተሰቦች ሰመረ ባሪውን ንግግር እንዳያችሁት ነው። ይህ ነገር ፈጽሞ ቤተሰብ ላይ መንጸባረቅ የለበት ድርጊት ነው። የሰው ልጅ በላቡ ነው ሰርቶ ማግኘት ያለበት። የሰው ልጅ በሰራው ልክ ነው ማንኛውም ነገር ሊከፈለው የሚገባው። ታዲያ በአቋራጭ መሄድ እንደሌለብን ትልቅ ትምህርት እያስተማረ ነበር። ታዲያ የሰመረ ባሪውን ንግግር ቤተሰቦች እንዴት አገኛችሁት? ስማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ብዙዎቻችን ስናደግ ያኔ ልጅ እያለን ቤተሰቦቻችን የሚቆጠንን ቁጣ የምትረሱት አይመስለኝም። ታዲያ ብዙ ጊዜ እናቶቻችን ምን እያሉ እንደሚቆጡ አንድ ወንድማችን እጅግ በጣም በሚያስቅ ሁኔታ እያሳየ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። የሁሉ ማዘሮች ባህሪ ፓርትቱ ተጣልታችሁ ምናምን ከዛ ሆነ በዱላ ወይ ማመሰል ሊሆን ይችላል። ልትመታህ እንደዚህ ብላ ሰንዝራብህ ከዛ ያነቀውን ያዘው ናምታኛ ይሄን የቀረ ተጎረመሳ ልትመታኝ ጭራሽ ለዱላ ለኔ እኔ ግን እኮ እንደዛ ብዬ አይደለም ነበር ድርናጂ ልትይ ነው ያስከሰተ ላመታኝ አባቴ ይምጣ እኔ አቅም የለኝም። ቤተሰቦች ማነው እስኪ ይሄን ቪዲዮ ሳይ ልጅነቱ ትዝ ያለው ማነው እስኪ ይሄን ቪዲዮ ሲመለከት እንደዚህ ሲመታና ሲቆጣ የነበረው? እስኪ የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። እናቴ ሺህ ዓመት ኑሪልኝ ያላችሁ ሀሳባችሁ ኮሜንት ላይ ጻፉ። ቤተሰቦች ሌላ ደግሞ አንድ አዲስ ህግ እንደወጣ እየተነገረ ነበር። እሱ ምንድነው? በጎዳናዎች ላይ ስፒከር ይዞ ከዚህ በኋላ ስብከት አይቻልም፣ ማህበረሰቡን እያወከ ይገኛል እየተባለ ነበር። እስኪ ደግሞ ይሄን መረጃ አይተን እንመለስ። የጎዳና ስብከቶች ላይ ጥብቅ ቁጥጥር እንደሚጀመር ተገለጸ። የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማዋ በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠረውን የድምጽ ብክለት ለመቆጣጠርም ወደ ጠንካራ የህግ ማስከበር እርምጃ መሸጋገሩን አስታውቋል። ባለስልጣኑ በቀጣይ ህግ በሚጥሱ አካላት ላይ መሳሪያዎችን እስከ መውረስ እንደሚደርስና ከህግ በላይ ድምጽ የሚጠቀሙባቸው የድምጽ ማጉያዎችን እንደሚይዝ አስታውቋል። እንደ ጥፋቱ መጠን ከባድ አስተዳደራዊ የገንዘብ ቅጣቶችንም እንደሚጣል ተገልጿል። ቁጥጥሩ ትኩረት የሚያደርገው በሃይማኖታዊ ስብከቶቹ ይዘት ላይ ሳይሆንም በድምጽ ማጉያዎች የሚፈጠረው የድምጽ መጠን በህግ ከተቀመጠው ገደብ በላይ ሆኖ ሲገኝና እንዲሁም ደግሞ በነዋሪዎች በሆስፒታሎችና በትምህርት ቤቶች አካባቢ የሚፈጠረውን የድምጽ ረብሻ ለመቀነስና የዜጎችን የጤናና የሰላም መብት ለማስከበር የታለመ መሆኑ ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነገሩ እስኪ። ቤተሰቦች መረጃው እንደሰማችሁ ታዲያ እናንተስ የመረጃ ሰሙና የተሰማችሁ ይሄ መረጃ አግባብ አለው ወይ? ለእናንተ የግል ሀሳብና አስተያየታችሁ ኮሜንት ላይ አስቀምጡ። ቤተሰቦች በመቀጠል ደግሞ ማሳያችሁ መረጃ ምንድነው? ሳምንቱ ሙሉ በዚህ ሳምንት እጅግ በጣም ብዙ ሰዎችን ሲያሳዝን የነበረ አንድ መረጃ ነበረ። 5 ቤተሰቦቹን ያጣው ወጣት እጅግ በጣም አስገራሚ የሆነ ድርጊት እያደረገ ነበር። ሰምተን እንመለስ። እኚህ መቃብሮች እናቴን፣ አባቴን፣ 2 ወንድሞቼን የቀበርኩበት ስፍራ ነው። እናትን አባትንና እንዲሁም ደግሞ 2 ወንድሞችን በሞት ማጣት ምን ያህል ልብ ሰባሪ ነው። ይህንን ማሰብ ራሱ አእምሮን የሚሰብር ልብን የሚያቆስል እውነታ ነው። ይህ ወንድማችን በህይወት ዘመኑ ሊሸከመው የማይችለውን ትልቅ ሸክም በ11 ዓመታት ውስጥ ብቻ ተሸክሟል። 4 ውድ ቤተሰቦቹ በሞት ተነጥቆ ብቻውን ቀርቷል። ይህንን ሀዘን የሚገልጽ ቃል ፈጽሞ ያለም አይመስልም። ታዲያ የትኛው ቃል፣ የትኛው መጽናናት፣ የትኛው ፍቅር ነው ይህንን ቁስሉ የሚሽርለት? እጅግ ልብ ሰባሪ ነው። በመጨረሻም ይህ ሁሉ መከራ፣ ይህ ሁሉ ህመም፣ ይህ ሁሉ የህይወት ተጋድሎ መጨረሻ ላይ መሬት መሆኑን፣ የምድር ህይወት አላፊ መሆኑን ይህ ወንድማችን ይናገራል። ሰዎች በእግዚአብሔር በድጋሚ ማጽናናቱን ለዚህ ለወንድማችን ይላክልን፣ ለቤተሰቦቹም እግዚአብሔር ነፍሳቸውን ይማርልን። እጅግ በጣም አስገራሚ የሆነ ነገር ነበር ሲያደርግ የነበረው። ታዲያ በዚህ ቪዲዮ ላይም እጅግ በጣም ብዙ ሰዎች ሀሳብና አስተያየታቸውን የሰጡ ነበረ። ማመስገን ያለብን ነገር ሁሌም ማመስገን አለብን። ምክንያቱም ምናልባት አብረውን ያሉ ሰዎችን አብረውን ሲኖሩ ብዙም ጥቅማቸው ላይ ታገኝ ይችላል። ከተለዩም በኋላ ነው እጅግ በጣም ብዙ ሰዎች የምንከፋው እያሉ ነበር። ታዲያ እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉ። ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ በደዳው የፈን ውስጥ ትልቅ አሻራ የጣለው አርቲስት ቴዲ አፍሮ ቴዎድሮስ ካሳሁን እጅግ በጣም አስገራሚ የሆነውን የማይታወቀውን ባህሪውን ጓደኛው እየተናገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም
ተገርመው እየሰሙት ነበር። እስኪ ደግሞ የዚህን የወንድማችንን ነገር ሰምተን እንመለስ። የሙዚቃው ሰማይ ይባላል። ቴዲ አፍሮ አዲስ አልበም ሊያወጣ እንደነበረ ሁሉ ነገር እየተጠናቀቀ መስመር ላይ እንደገባ በአንድ ወቅት ላይ በጣም ይናፈስ የነበረ ወሬ ነው። የቴዲ አፍሮ አልበም ታዲያ አልዘገኝም? እንዴት ነው ይሄ ነገር? ከተባለበት ቀን ዘግይቷል። ከዛሬ ዓመትም በፊት ያው ህዝቡ ይጠብቃል። ህዝቡ አንድ ነገር ሲያይ ይጠብቃል። እኔ እንዲያውም ብዙ ጊዜ ቲክቶክ ላይ የምጠየቀው ላይቭ ስገባ የሚጠየቀው ብዙ ሰዎች የሚጠይቁት ነገር ነው። አድማጭ ምናምን ብቻ ሳይሆን ባለሙያዎች ራሳቸው እንዴት ነው የቴዲ ስራ ብለው ይጠይቃሉ። አሁን ስለ ቴዲ አፍሮ አልበም እኔ ማለቁን አውቃለሁ። ብዙ ዘፈኖች ተሰርተው ተመርጠው ሁሉ ነገር ምናምን ማለቁን አውቃለሁ። ብዙዎቹ ወይም ደግሞ ሁሉንም አሁን ሊወጡ የተዘጋጁትን ሁሉንም ሰምቻቸዋለሁ። አዲሱ አልበም ላይ አዲሱ አልበም ግን በዚህ ቀን ይወጣል ለማለት እንትን አትልም። መረጃው የለኝም። አሁን ያው ቴዲ እንዴት ነው ቴዲ አልበም መቼ ነው የሚወጣው ምናምን ብትሉ እግዚአብሔር ያውቃል። እንደዚህ ነው የሚለው ቴዲ እንደዚህ ነው የሚለው እንጂ ሊግምት ምናምን አይናገርም። እኔ እርግጠኛ ነኝ በዚህ ጊዜ ይወጣል የሚለው ራሱ ከቴዲ ፎቶ ነው ብዬ አላስብም። ካለኝ ከማውቀው ጸባዩ ማለት ነው። እግዚአብሔር ያውቃል ነው የሚለው እሱ እና ደግሞ ትክክል ነው ብዬ አስባለሁ። ምክንያቱም ዛሬ ብለው ነገ ብለው የዛሬ ምናምን የሚያወጡ የዛሬ ዓመት ብዙ ሰዎች አሉ። የሙያው ያካሄድ ሁኔታም ነው የሚያስገድዳቸው እና ቴዲ አሁንም መቼ እንደሚያወጣ ምናምን አላውቅም። ግን እኔ እንዲያውም እንደዚህ እቺን ነገር ስናወራ አንድ ነገር ትዝ አለኝ። ሙዚቃዎቹን ሰምቻለሁ ብያለሁ። ምን ሆነ መሰለህ አንድ ጊዜ ራየ ቤት እናቱ ጋር ሄድን። አንድ ቦታ ለቅሶ አብረን ደረስንና እናቱ ቤት ሄድን። እሺት ምሳ ነበር። ምሳ ተጋበዝኩኝ። ዛለታ ያው የቴዲ ከሙያው ምናምን አለ አይደለም። በጣም ከባድ ነው ሙያው። ትህትናው ደግሞ ገዳይ ነው። ትህትና ቴዲ ተነስቶ ብፌ ላይ ሲያነሳልኝ ምናምን በጣም ደስ ይላል። ጓደኝነቱ፣ መቀራረቡ፣ አብሮ መኖሩ እንዳለ ሆኖ ግን ሁልጊዜ እንዲህ አይነት ነገር ሲደረግልህ አንዴ እንኳን የማይዘናጋ ሰው ነው። በዚህ ጉዳይ በጣም ትህትና አለው እና እዛ ተስተናግጄ መጨረሻ ላይ እዛው እናቱ ቤት ደግሞ ቁጭ ብሎ ሙዚቃ ምናምን የሚያሰላስልባት ቦታ አለች። እዛ ገብተን ቁጭ ብለን በሙሉ ሰምታችኋል አይደል አለኝ። አዎ አልኩት። ዛሬ የምትሰማው አንድ ዘፈን አለ፣ ለስላሳ ዘፈን ነው። እሷን አሰማሃለሁ። ማዲንጎ ወንድምህ እንደሆነ አውቃለሁኝ። ማዲንጎ ሁሉንም እንዳንተ ሰምቷቸዋል። እቺን ዘፈን ግን ማዲንጎ አልሰማትም። በጣም ነው የማዝነው እና ስማት ብሎኝ ከፈታት። እኔ ቁጭ ብዬ ሙዚቃው በጣም አሪፍ ሙዚቃ ነው፣ ሙዚቃውን እሰማለሁ። በመሀል ቀና ብዬ ሳይ እንባው ግጣም ብሎላል። ይሄን ለማይኑ በርበሬ መስሎ እንባው ግጣም። ማዲንጎም በጣም ነው የሚወደው እና ራሴን አነፋረቀኝ ይላልና የመጨረሻውንም ዘፈን ሰምቻታለሁ ለማለት ነው። ስለዚህ አልቋል ለማለት እደፍራለሁ። ይወጣል ግን እንዳልኩ ነው። በቃ አይነግርህም ማለት እኔ እንዴት እንደሆነ ቴዲ ራሱ ነው የሚያውቀው። እግዚአብሔር ያውቃል። እሱ አሁን ብዙ ነገር ስለ ከቴዲ አፍሮ ጋር ስታወራ ምናምን ብዙ ጊዜ አንድ ነገር ስታነው ለምሳሌ ስለ ሰው ካነሳሽ አትችልም፣ እሱ ጋር አትችልም። እከሌ ብሎ ብለህ ጨዋታ ስትጀምር ትናኮ ስትል ገና አትፍረድ ይላል። አትፍረድ ነው የሚል በቃ ያስቆማል። በታምር አይሰማህም። ገርም ነው። በታምር አይሰማህም። በቃ እከሌ እኮ እንደዚህ ምናምን ስትተው አትፍረድ ይላል። ያስቆማል። ትልቅ ነገር። አንድ ጊዜ ምን ሆነ መሰለህ? አማቾቹ ቤት ነው የእህቱ ባል አባት አቶ ያሱ የፓራዳይዝ ቤት አማች አይደሉ? የሱ ልጅ ነው የቴዲነት የሚያገባው። እዛ የቴዲ እህት ባል ወንድም አቶ ያሱ ደግሞ ያገባና መልስ ቤቱ ነበርና እዛ ተጋብዘን ነበር። እዛ ሄደን እንጫወታለን እንላለን። ከላይ ፕላስ የመጀመሪያው ፍሎር ላይ ነው ያለነው። የተጫወተ ምናምን ሰው ስለነበረ ንፋስ ለመውሰድ አረዳለሁ። ሰገነት አለው እንደሆነ ከሰገነቱ ስር ምንድነው ያለው? እንትን ያለው ድንኳን አለ። ከታች ሙሉ ህዝቡ የአካባቢው ህዝብ ምናምን ያለበት ተጋባዡ እሱ ነው ያለው እና እዛ
እንደዚህ ወደታች ልክ እኛ ካለንበት ስር ያሉት የቤተክርስቲያን ሰዎች ናቸው። ቁጭ ብለው የተጫወቱ አይቻቸዋል። ቴሌም አይቷቸዋል። እኛ በረንዳውን ተደግፈን እናወራለን ከኔ ጋር አንዳንድ ነገር ያሁን እሱ ሲያወራ መስማት ነገር ሁሉም ሙዚቀኛ ሲያወራ መስማት ነው። እኔ ብዙ አልሳተፍምና እያወራን እያለ ምን ይሆናል በመሃል ቄሱ ትልቅ ስልክ ነው አውጥቶ ቪዲዮ ማየት ይጀምራል። እሺ ወደ ታች እየታየ እሺ እና እኛ ከጀርባቸው ላይ ነው ያለን። ቄሱ አውጥተው ቪዲዮ ሲያዩ ቲክቶክ ይከሸከሹልሃል እንደዚህ ነው ያልኩት። ስለው ተው ምን ማለት ነው? እነዚህ የእግዚአብሔር ወታደሮች ናቸው። ተው እንደዚህ ያባል። እሺ ስለው ደግሞ አትርሳ ሰው ናቸው አለኝ። ኦ ማይ ጎድ በጣም ትልቅ አባባል ነው። ለምሳሌ በቃ መፈረጃ አይደለም ነው። በጣም የሚገርም ነው። ይሄ በጣም እኔ በሆነ ከምን እንደመጣ የሚገባ ነው። እኔ እንደዛ ብትለኝ አይደል ምናምን ብዬ ነበር። አዎ ያኔ በቃ እሱ እንደዚህ ነው። በቃ የሆነ ነገር ስትል ስለ ስራ ካወራ ስለ ስራ አወራ እንጂ እውነት ነው። አንተ እንዳልከው ከፍታው ዝም ብሎ የመጣ አይደለም። ቴዲና ይሄን ነው ማለት ነው። ቤተሰቦች ቴዲ አፍሮ እጅግ በጣም ትልቅ ስብዕና ያለው ሰሞኑን የሚያሳይ ቪዲዮ ነበር ተመልክተን የተመለስነው። ሁላችንም ቴዲ አፍሮ አዲስ ዓለም አውጥቶ ለመስማት ሁሌ እንጓጓለን። ታዲያ ቴዲ አፍሮም አዲስ ዘፈን አውጥቶ ለመስማት ያብቃን። እጅግ በጣም ደስ የሚል የሆነ ኢትዮጵያዊ ማንነቱን ሲናገር ነበር ይሄ ጓደኛው። ታዲያ እናንተስ ይሄ ቪዲዮ ከሰማችሁ በኋላ ስለ ቴዲ አፍሮ ምን አይነት ስሜት ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ሰዎች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው? አርቲስት ነፃነት ወርቅነህ ከሞተ በኋላ አርቲስት ልዑል ስለ ነፃነት ወርቅነህ ከመሞቱ በፊት ያኔ በህይወት እያለ እጅግ በጣም ደስ የሚል ስነምግባርና ሰብዕና ያለው አርቲስት መሆኑን እየመሰከረለት ነበር። ታዲያ አሁንም ህይወቱ ካለፈ በኋላ አርቲስት ነፃነት ወርቅነህ ከሞተ በኋላ ምን አይነት ስሜት ተሰማ ሲባል እኔ ለነፃነት ወርቅነህ አላለቅስም እሸልለታለሁ እንጂ ብሎ እጅግ በጣም ደስ የሚል ንግግሮችን እየተናገረ ነበር። እስኪ ደግሞ የልዑልን ንግግር ሰምተን እንመለስ። እኔ ግን በምን አይነት ሰዎች ቀናሉ መሰለህ ልዑል እንደ ይሄ ልባቸው ክፋት አይኖራቸው እንጂ እንደ ልባቸው እየተናገሩ እንደ ልባቸው የሚኖሩ ሰዎች አሉ። ሳይክ እንደዛ ነው። የምትፈልገውን ትናገራለህ፣ አትፈራም። እንደ ልብ የምትኖር ግን ጂሎሪ አላወራም። ትልቁ ነገር ምንድነው? አሁን ለምሳሌ እንደ ህንድ ሬዲዮ በ7 ደቂቃ ውስጥ 14 ሰበር የሚዘባርቅ አለ። ሲያወራ ደግሞ የሚጣፍጥለት አለ። እንጨት የሚላል ሲያወራ አትሳቁ እናንተ በኋላ ትስቁ የለ እንዴ መፍትሄ እና እኔ አሁን ጂል ትዕግስት አለ ብዬ እንደዘፈንኩት ጂል እውነት አላወራም፣ ክብረ ነክ አላወራም፣ ውርደት አላወራም። ንግግሮችን ስንናገር እኔ ከብዙ አይነት ማህበረሰብ ጋር ስለኖርኩ ማለት ነው። አንደኛ ከነዋይም ጋር ኖር ያለው 18 ዓመት ሙሉ ከትልልቅ አርቲስቶች ጋር አንዳንድ ጊዜ እንዲያውም ይቅርታ አድርጉልኝና ለነፃነት ወርቅነህ አይለቀስም ይፎከራል እንጂ በጎ ስራ ሰርቶ ሰው ሲሄድ በቀኑ ምን ነው በጭፈራስ ቢሸኘው ወገኑ ህይወት አይደለም ወይ የመልካም ሰው ሞቱ ለምን ይታዘናል ሄደ ካባቱ። እኔ ብዙ በቁማቸው የሞቱ ሰዎች አውቃለሁ። ከሰውነት ክብር ተነው የሰውነት መንፈሳቸው ወርዶ ስስት ነፍሳቸውን ያከሳቸው ለሰው መስጠትን ያልታደሉ ነፃነት ወርቅነህ እኮ ነው ስሙ። ነፃነት ወርቅነህ የሰው ልጆች አባት ነው። የሀገር ውለታ ያለበት ልጅ ነው። ልጅ የሚወድ ይሄ በልልታ ነጭ ለብሰን በፉከራ በሽለላ ነው እንጂ አሁን ነፂ እንደዚህ ሆነ አይደለም። ነፃነት አይለቀስለትም፣ ይፎከርለታል። ነፃነት ወርቅነህ በጣም የተከበረ ውድ አርቲስት፣ ኮሜዲ የሚባልን የአርት ቀልድ የሚባለውን ነገር ያስከበረ ቀልደኛ አይደለም። ነፃነት በጣም ሲሪየስ ነው። ባይዘው ወንድሜ ነው፣ ሰፈሬ ልጅ ነው። በጣም ክብር ያለው አርቲስት፣ ምቀኛ ያልሆነ አርቲስት፣ ሰዎችን የሚወድ ፕሮግራሙ ላይ እንኳን ሲያቀርብ ከተሰጠው የስፖንሰር ገንዘብ ላይ ብር አንስቶ የሚሰጥ የዋህ ልጅ፣ ደሃም አይነጥል። ጓደኝነታችሁ ወንድምነት ነው። ጓደኝነት አይደለም ማለት ወንድም ነው። እኔ ከቤተሰቦቼ በላይ እሱ ነው የሚወደኝ። ነፃነት ለኔ ይጨነቅልኛል። ሉሊያንስ መቼ ነው አዲሱ አልበምሽ? ሉሊያንስ ባለፈው ላክሽልኝ አሪፍ ነው ቃልቋል እንዴ? ዘፈን ሳይወጣ ትልክለታለህ። ቅድም ቴሌግራም ላይ ላሳይሽ። እኔና እሱ ምንም የተለያየ ህይወት የለንም። ነፂ ጋር አብረን ኖረናል። ወንድማማች ነን። የሚሳሳልኝ መጥቶ እኮ በር ላይ ሉሊያንስ አለቀ እንደ አልበሙ፣ ሉሊያንስ ክሊፑን ጨረሳችሁት? በዛ ላይ ደግሞ ሰፖርት ያደርገኛል፣ ይሳሳልኛል ማለት ሉሊያንስ በደንብ በላሽ ስቱዲዮ እኮ ትንሽ ብርድ ምናምን የሚል ልጅ ነውና
ኩራትና ክብር ይሰማኛል በነፃነት ጉዳይ። እኔ ወደዋለሁ፣ በጣም ነው የምወደው። እስካሁን ግን ሞተ የሚባለው ነገር አልገባኝም ወይ ብቻዬን ቢሆንኩኝ። ቤተሰቦች አርቲስት ሉላ ነገር እንደሰማችሁት ነው። እጅግ በጣም በሳል የሆነ አነጋገር ነው ብዙ ጊዜ የሚናገሩት። ታዲያ ስለ ነፃነት ወርቅነህ ሲናገር የነበረውን ንግግር እንዴት አገኛችሁት? በመቀጠል ደግሞ ማሰማችሁ መረጃ ምንድነው ቤተሰቦች ስለ ትዳርና ስለ ፍቅረኛዎች ነው ማሰማችሁ መረጃ አለ። እርሱ ምንድነው በትዳር ውስጥ ስንሆን እንዴት አድርገን መጽናት እንዳለብን እንዲሁ ደግሞ ልባም ሴት ማለት ምን አይነት ሴት ነች? እጅግ በጣም ብዙ ሰዎች ልባም ሴት ማለት ብለው እጅግ በጣም ብዙ ነገሮች ይናገራሉ። ታዲያ ማለት ምን አይነት ሴት እንደሆነች የተናገረ ነበር። እስኪ እነዚህ መረጃዎች ደግሞ ሰምተን እንመለስ። ከሚስት ጋር ካልተጋጨ አላገባህ ረፍ በቃ ትዳር እንደዛ ነው። መጋጨት ኢነሴንስ ወደዚህ አታምጡት። ሁሉ ጊዜ እኮ ምቾት የለም። ከራስ ራሱ እኮ የምትፈልገውን ነገር አታገኝም እኮ እንኳን ሶስተኛ ሰው ወደ ህይወት ራስ ጋር ራሱ ደስተኛ አይደለም አንዳንዴ ነገር አታመጣም። ስለዚህ እንዴት ነው ከሷ ጋር ራሳችን ላይ ኢቭን ማንወደው ባህሪ ያለ አይደለም ሰው ላይ ሳይሆን ራስህ ላይ ሙሉ በሙሉ 100% ሳታገባ በፊት በቂ ሀብትም ኖሮ ሁሉ ነገር ተሟልቶ ለራሱ እኮ የምትፈልገው ነገር ሁሉ አይሟላልም። ከራስህ እንኳን ከሚስትና ሶስተኛ ወገን የማታውቃት ሌላ ቤት ካደገች ከራስህ እንኳን አታገኝም። ስለዚህ ደግሞ ከሰው ጋር ስትኖር ደግሞ ምንድነው ማድረግ ያለው? የራስን ፍላጎት ብቻ አይደለም መንዳት ያለብህ። ኢቭን ትዳር ተውና በጓደኞች ፊት የማይወዱልህ ነገር እኮ አለ። አንተ ሁል ጊዜ ታረፍዳለህ። በቃ ምሳ አንተን ጥበቃ እኮ እኛ ተሰቃየን ይላሉ። ለነሱ ብለህ ግን ሰዓት መስዋዕትነት አድርገህ ኧረ ዛሬም በእናትህ ሳይነጫነጩብኝ ልሂድ። ትዳር ውስጥ ስትገባ ሚስትህ የማትፈልገውን ነገር ወቅ፣ ባልሽ የማይፈልገውን ነገር ወቅ። ያ ደግሞ የማይስማማችሁ ማንነታችሁን የሚነካ ከሆነ በአገር ሰላም ሙዳችሁ ጥሩ በሆነበት ሰዓት ለድርድር አቅርቡት። ኢሞሽናል በሆንክበት ሰዓት ክብሪት ነው የሚጥለው። እኔ እኮ በቃ ወዴ ይሄን ነገር እኮ አላደግሽበትም ወይም አላደክበትም። ለምሳሌ ላንተ ቀልድ የሆነ እሷን ሊያናዳት ይችላል። በሷ ቤት በነሱ ቤት እንደሱ አይነት ቀልዶች ስድብ ናቸው። እንዴት ነው የምታውቁ? አብረሃት አልኖርክ። ኧረ እኔ ለቀልዴ ነው ያርኩት ማሬ ብዙ ትዳሮችን ያረሳል። ነበር ያገባው አንተ? እስኪ ንገረኝ እንመለስ ወደ ኋላ። እኔ የእናቴ ምርጫ ነው ያገባሁት። እንዴት ማለት ምንድነው? እንዴት ማለት ሰምተሃል እኮ አታውቃትም? ማግባት ፈልጋለሁ ግን እናቴን በጣም ነው የምወዳት። እሺ በጣም እሺ። የእናቴ ምርጫ ነው ያገባሁት። እንደውም እዚህ ላይ አንድ ነገር ልንገርሽ። እኔ እንደዛ ስላልኩ እኔ አልሰማሁም እውነት ለመናገር የገስቶችን ፖድካስት አላይ በደም ኢንትረስት ነው አላወራሁም for the first time። እሺ አግብታችሁ ብታፈቅሩ አግብታችሁ ብትወዱ መንገዳችሁ ብዙ ጥሩ ነው። ወዳችሁ ስታገቡ ግን ትንሽ እኔ እንደዛ ስላገባሁ አይደለም የእናቴ ምርጫ። እንዴት በስንት ዓመት ነው ያገባው? እሺ ወይም ደግሞ መቼ ነው ያገባው? የዛሬ 13 ዓመት 13 ዓመት በፊት ሰው እናትህ እቺ ነች የምትሆንህ ብላ አጋባችሁ ወይስ እንዴት? ማግባት ፈልጋለሁ አልካት? ኖ ማግባት እንደምፈልግ በቤተሰብ ደረጃ ስትደርስ ያው ሚስት ፈልጋለሁ እኔ የመረጥኩትን ምናምን አለ። ተነስቼ እንትን ሄድኩኝ። እኔ አዲስ አበባ ነው ያለሁት፣ እናቴ ያለችው ድሬዳዋ ነው። እሺ ከዚህ ተነሳው ይሄው ቤተሰቦች እንዳሰማችሁ ነው። ልባም ሴት ማለት እነዚህ አይነት ሴት ነች። ቀደም አባታችን ሲናገሩ የነበሩ ነገር እጅግ በጣም ጠቃሚ የሆነ ነገር ነው። ምክንያቱም የመረጃ ሰማችሁ መረጃ ለምንድነው በዚህ ዓመት እጅግ በጣም ብዙ ባለትዳሮች ትዳራቸውን ያለ አግባብ እየፈቱ እንደሆነ የፍቺ ደብዳቤ እያስገቡ እንደሆነ የተነገረ ነበር። ታዲያ በመግባባትና ተቀምጠው በማውራት ብዙ የሚፈቱ ችግሮች አሉም የተባለ ነበር። ታዲያ በተለይ ደግሞ ለወጣቶች በችኮላ ማድረግ የለብን ብዙ ነገሮች አሉና ትልቅ ትምህርት ያስተምራሉ ብዬ ነበር ይሄን ቪዲዮ ይዤላችሁ የመጣሁት። እየሞከርኩ ነው። አየህ አሁን ራሱ ካወራናቸው ከኔ ላይፍ ኤክስፒሪየንስ ብዙ ነገር ሞክሬያለሁ። የባህል ተወዛዋዥ ነበርኩኝ። አዎ እኔ እድሜ እኮ ቆሰው እናንተ ምን አይነት ሰው የሆነ አንድ ወር ነው አንዱን ወይ አይደለም። ባህል ተወዛዋዥ 1-7 ዓመት ሰርቻለሁ። የት? ቢሾፍቱ ላይ ምሽት መዝናኛ ያው ክሊፕ መስራት እንደዚህ በከባባት በምናምን ነው እና ስነካው አሁን ስፖርት ስለጀመርኩኝ ሰውነቴ ተሳስሯልና እንዴ ሰጣኝ ሲክስ ፓክ አለልኝ እና ሰራ ነበር ያኔ። ከዛ አለፈ ታክሲ ረዳት፣ ሆቴል መስተንግዶ እያለ ከዛ ሁሉንም መሞከር አይደለ ህይወት ሙከራ ነች። ከዛ እነዛ ሙከራዎች ያሲንን አሁን ያለበት ቦታ አድርሰውታል። አልহামዱሊላህ ገብቷል። ግን እየሞከርኩኝ ነው። ሴንስ ጉዳዩን ሳነሳው ወደ ሆነ ፍሬም ብቻ ከወሰድከው
ጠባብ ነው። እኔ የሞከርኳቸው በጣም ብዙ ነገሮች አሉ። በጣም ጉዳዩ ጥልቅ ነው፣ አውዱ ጥልቅ ነው። ለምሳሌ ምስኪኖች ጎርሰው ለመብላት ለማደር እየሞከሩ ነው አይደለ? ብዙ ሰዎች ታመው ጤናቸውን ለመመለስ እየሞከሩ ነው። የእምነት አባቶች በጸሎታቸው በአስተምሮታቸው የሀገርን ሰላም ለመመለስ እየሞከሩ ነው። ዶክተሩ፣ ወታደሩ፣ ኢንጂነሩ ለሀገሩ ለማገልገል እየሞከረ ነው። መንግስት መስራት ያለበትን እየሞከረ ነው፣ እየሰራ ነው። ዩሲ አውዱ ሰፊ ነው። ከዛ ባለፈው ወጣቶች ራሱ በሱስ እየተጠቁ ያሉ ወጣቶች ከዛ ሱስ ለመውጣት እየሞከሩ ነው። እንደ በጣም አሪፍ ነው እና ሁሉም ሰው በሙያው ላይ ያለ በጣም አካል ጉዳተኛ ልጆችን ይዘው የሚያሳድጉ ህፃናትን ይዘው ያሉ እናቶች አሉ። እየሞከሩ ነው ለመስራት፣ በቃ ለማሳደግ እየሞከሩ ነው። ብዙ የማይሞክር ሰው የለምና ያንን ሐሳብ ሳነሳው መሞከር በጣም መሰረታዊ ነገር ነው። አይሮፕላን የሰጡን እኮ ሁለት ወንድማማቾች 1903 ላይ ነው ምናምን ስንት ሞክረው ነው ይሄን የምናየው መብራት የሰጠን ቶማስ ኤዲሰን። ብዙ ሙከራዎች አሉ። እኔ ፌል አላደረኩም ነው የሚለው። ፌል አላደረኩም ይልቅ የማይሰራበትን መንገድ ተማርኩኝ። ብዙ ሰው መሞከር አለብን፣ መስራት አለብን። ለሚሞክሩ ሰዎች የተሰጠ ድምጽ ነው። ሞክሩ፣ ስሩ። አንዳንዴ አስተውለህ ከሆነ ቤት ውስጥ ከሚሞክር ልጅ ይልቅ ስራ ከሚሰራ ልጅ ይልቅ ቤት ውስጥ ተቀምጦ እንትን በቃ ባህሪው ስለሚወደድ ብቻ የሚከበር ሰው አለ። አንድ ሰበብ ማድረስ፣ አንድ እርምጃ መራመድ ወሳኝነት አለው። በእኛ እስልምና ሰበቡን አድርስ የሚባል ነገር አለ። ለጉዳዩ መሳካት ሰበብ አድርስ፣ የሆነ ነገር አድርስ። ያኔ አላህም ይረዳሃል። ገብቷል? የፈጠረ አምላክ ይረዳሃል። ሰው እኔ የኔ ቃል ነው ብዬ አላስብም። ከፈጣሪ የተሰጠ አሪፍ ፖይንት ነው። ግን ደግሞ እንደ ሀገር ተወዷል። ወዳችሁታል እናንተ? እንዴት ነው ሰዎች? በመቀጠል ደግሞ ማሰማችሁ መረጃ ምንድነው? አርቲስት ሜላት ነብዩና ሄኖክ ድንቁ በድጋሚ ታረቁ፣ አብረው ሆኑ እየተባለ ነበረ። ታዲያ ይሄ ነገር የምር ከሆነ እጅግ በጣም ደስ ይላል። ምክንያቱም እኔና ሄኒ አሁን ፍቅር ውስጥ ነው ያለነው። በጣም ነው ወደው በጣም አፈቅረዋለሁ። እጅግ በጣም ደስ ይላል። ምክንያቱም እጅግ በጣም ብዙ ሰዎች አብረው ሆኖ እጅግ በጣም ብዙ ሰዎች ይወዷቸው ነበር። ታዲያ በመሃላቸውም መለያየት ተፈጥሮ እጅግ በጣም የተለያየ የሆነ የህይወት ተሞክሮ እንዳሳለፉም የሚታወቅ ነገር ነው። ታዲያ ይሄ ነገር የምር ከሆነ እንኳን ደስ ያላችሁ በሉልኝ ቤተሰቦች። ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስላሉ። በቀጣይ እናንተ ቁም ነገር አስጨብጣሉ፣ ሐሳብና አስተያየቶችን ያናውጣሉ የማስዋቹ ቪዲዮችን ይዤላችሁ እመጣለሁ። ሰብስክራይብ፣ መለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን ቀጥሉበት።